ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር ዘገባዎቹ አልፋለሁ። የፓርላማ አባሉ ዶክተር ደሳለኝ ጫኔ ጠንከር ያለ መግለጫን በማውጣት መልስን ጠይቀዋል። ለፓርላማው ጥሪን አቅርበዋል። ዝርዝሩን ይዘናል። በተያያዘ ዜና ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 32ኛ መደበኛ ስብሰባው ነገ ይካሄዳል። በሰዓቱ የምታደምጡት ሌላኛው መረጃችን ነው። በሌላ ዜና አቶ ጌታቸው ረዳ አዲስ ፓርቲን አቋቋሙ። የትግራይ ዲሞክራሲያዊ ትብብር ፈቃድን መውሰዳቸው ተገልጿል። ዝርዝሩን ይዘናል። በሌላ መረጃ የወሊድ መከላከያ ፖስቲቪል በተደጋጋሚ ሲወሰድ ከማዕፀን ውጭ እርግዝና ሊፈጠር እንደሚችል ተነገረ። ዶክተሮቹ የተደበቁ ስጋቶችን ገልጸዋል። ክቡራን አድማጮች ከጥንቃቄ መረጃ በዜና ዘገባችን አካተነዋል፣ ታደምጣላችሁ። በሌላ ዜና ከ5 ዓመት በታች ያሉ ሕፃናት ብሔራዊ መታወቂያ በኢትዮጵያ ማግኘት እንደሚችሉ መገለጹ፣ ይህንን ተከትሎ ኢትዮጵያ የልደት ምዝገባን ከብሔራዊ መታወቂያ ጋር ልታገናኝ እንደሆነ ተገለጸ። በዝርዝር መረጃው ይዘነዋል፣ በሰዓቱ ታደምጣላችሁ። ከውጭ መረጃ ሐማስ በአሜሪካ የሰላም እቅድ ተስማምቷል። ታጋቾች ሊፈቱ እንደሚችሉም ተገልጿል። ዝርዝሩ ተዘጋጅቷል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ እስከ ቪዲዮ ፍጻሜ መረጃዎችን እየተከታተላችሁ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወዲያ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። ዶክተር ደሳለኝ ጫኔ ለፓርላማው ጥሪን አቀረቡ። የገለልተኛ ሚዲያ ተደራሽነትን መገደብ የኋልዮሽ እርምጃ ነው። የፓርላማ በር ለሕዝብ ክፍት ሆኖ መቀጠል አለበትም ብሏል። ከሰሞኑ የሕዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉም በላይ በቀጥታ በምክር ቤቱ የፌስቡክ እና የዩቲዩብ ገጾች ላይ ይተላለፉ የነበሩ የምክር ቤቱ ጉባኤዎች የአስረጅና የሕዝብ አስተያየት ማዳመጫ መድረኮች ወይም ደግሞ ፐብሊክ ሂሪንግስ እና ስብሰባዎቻችን የቀጥታ ስርጭት እንዲቆሙ ተደርጓልም ብሏል። የምክር ቤቱ ስብሰባዎች የቀጥታ ስርጭት ማቆምና የገለልተኛ ሚዲያ ተደራሽነትን መገደብ በየቀኑ እየጠበበ የሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋት የሚወሰድ የኋልዮሽ እርምጃ ነው ሲሉም አክሏል። የፓርላማ አባሉ ፓርላማ የሕዝብ ቤት ነው፣ በሩም ለሕዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበትም ሲሉ ተደምጠዋል። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 ላይ በግልጽ እንደተደነገገው ማንኛውም መታወቂያ የያዘ ዜጋ፣ ተማሪ፣ መምህር፣ ተመራማሪ መታወቂያውን አሳይቶ ተፈትሾ በመግባት የምክር ቤቱን ጉባኤዎች የአስረጂዎችና የሕዝብ አስተያየት መድረኮችን መከታተል እንዲችልም ይፈቅዳል። በምክር ቤቱ ውስጥ የሚካሄዱ ጉባኤዎች በረቂቅ አዋጁ ላይ የሚደረጉ የአስረጂዎችና የሕዝብ አስተያየት መድረኮች ሂደቶችም የሕዝባችንን የአስተሳሰብና የድምፅ ልዩነት የሚያንጸባርቅ መሆን አለበት። የኢትዮጵያ ሕዝብ እንደራሴዎች በጉባኤዎች ምን እየመከሩ እንደሆነ ማወቅ መብቱንም መገደብ እንደማይቻልም አንስተዋል። ምክር ቤቱ በአንድ ፓርቲ ፍላጎት ብቻ ወደሚመራበት ደረጃ መውረድ የለበትም። እውነት በነፃነት የሚነገርበት፣ ልዩነቶች የሚከበሩበት፣ ሕዝብ ያለ አድሎና ሳንሱር የሚደረግ ውይይቶችን የሚከታተልበት መድረክ መሆን አለበትም ሲሉም አክለዋል። ዶክተር ደሳለኝ ጫኔ ሲቀጥሉ የሕዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ ለሕዝብ ተጠያቂ መሆናችንን ታላቅ ኃላፊነትና አደራ ለሰጠን ሕዝብ አገልጋይ መሆናችንን ማሳየት አለብንም ብሏል። ግልጽነት ስጋት ሳይሆን የትኛውም የዲሞክራሲ ስርዓት መሰረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል። የፓርላማ ስብሰባዎችን የቀጥታ ስርጭቶች በአስቸኳይ ወደ ነበረበት እንዲመለሱና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነፃነት ዘገባ እንዲሰሩ እንዲፈቀድና እንደ አንድ የምክር ቤት አባል ጥሪዬን አቀርባለሁ ሲሉም ገልጸዋል። ከዚሁ መረጃ ሳንወጣ ምክር ቤቱ ነገ 32ኛ መደበኛ ስብሰባውን ያካሂዳል። ስድስተኛ የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 32ኛ መደበኛውን ስብሰባ እንደሚያካሄድ ተገልጿል። ነገ በሚደረገው መደበኛ ስብሰባ ምክር ቤቱ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን መልስና ማብራሪያ የሚያደምጥም ይሆናል። በተጨማሪም የሥነ ሥርዓት ምህዳር አገልግሎት ክፍያ እንዲሁም የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደራዊ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ ይመራል ተብሎም ይጠበቃል። በሌላ መረጃ በእነ አቶ ጌታቸው ረዳ የተመሰረተው አዲሱ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፈቃድን አገኘ። የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳና የእርሳቸው ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተው አዲሱ ክልላዊ ፓርቲ
በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድን አግኝቷል። ዲሞክራሲያዊ ስምረት ትግራይ ወይም ደግሞ ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸውም ተብሏል። የአዲሱ ፓርቲ የሚዲያና የኮሙኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳኢ ሃላፎም ለኢትዮጵያ ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከ2 ሳምንት በፊት ነው። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበው ጥያቄ ተከትሎ አስተባባሪዎቹ በዛሬው ዕለት ጊዜያዊ የምዝገባ ፈቃድ ሰርተፊኬት ከምርጫ ቦርድ መቀበላቸውን አቶ ረዳኢ ገልጸዋል። ለ3 ወራት የሚያገለግለው የጊዜያዊ ምዝገባ ፈቃድ ለአዲሱ ፓርቲ በዛሬው ዕለት መሰጠቱን የምርጫ ቦርድ የኮሙኒኬሽን ክፍል ለኢትዮጵያ ኢንሳይደር አረጋግጧል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመላካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ 3 ወራት ሊራዘም እንደሚችልም ይደነግጋል። ይህ አዋጅ የጊዜያዊ የምዝገባ ፈቃድ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌም ይዟል። በሌላ መረጃ ዕድሜያቸው ከ5 ዓመት በታች የሆኑ ሕፃናት በፋይዳ መመዝገብ እንደሚችሉ ተገለጸ። አሁን ላይ የልደት ምዝገባና የልደት ሰርተፊኬት አሁን ላይ በኢትዮጵያ የሚሰጥ ቢሆንም ዕድሜያቸው ከ5 ዓመት በታች የሆኑ ዜጎች ምዝገባ ከ25 በመቶ በታች መሆኑን የዩኒሴፍ ሪፖርት ያሳያል። ይህም የልደት ምዝገባቸው ዝቅተኛ ከሆኑ ሀገራት ተርታም ያደርጋታል። በኢትዮጵያ የልደት ምዝገባ ከብሔራዊ የፋይዳ ዲጂታል መታወቂያ አገልግሎት ጋር ለማስተሳሰር የተጀመሩ ስራዎች መኖራቸውን ቴክቫ ኢትዮጵያ ሰምቷል። በዚህ ጉዳይ ላይ ቴክቫ ኢትዮጵያ የብሔራዊ መታወቂያ ፕሮግራም ምክትል አስተባባሪ ራሄል አብርሃምን ጠይቋል። በሲቪል ምዝገባ ከሚሰጡት ምዝገባዎች አንዱ የልደት ምዝገባ ነው ያሉት ኃላፊዋ ኢትዮጵያ የልደት ምዝገባና የፋይዳ ምዝገባን በትይዩ ለማስኬድ ስራዎች እየተሰሩ እንደሆነም ገልጿል። ኃላፊዋ በመቀጠል አንድ ሕፃን ልጅ የልደት ሰርተፊኬት እንደወጣለት የፋይዳ ልዩ ቁጥር ይወጣለትና የልደት ሰርተፊኬቱ ላይ የፋይዳ ቁጥር እንዲኖረው ይደረጋል። ይህንንም እየሰራንበት ነው ብሏል። የልደት ሰርተፊኬት ውልደት ይመዘገባል። በተጨማሪም ደግሞ ፋይዳ በልዩነት የሚሰጥባቸው መረጃዎች አሉ። ይህም ፋይዳ አንድ ሰው አንድ መሆኑን ያረጋግጣል። ይህንን ለማድረግ አሁን ላይ አስቻይ ሁኔታ አለ። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አሁን ላይ አዲስ ሲስተም እየቀየሩ ነው። የሲስተም አገልግሎት ላይ ሲውል ከፋይዳ ጋር ተያይዞ አብሮ የሚቀጥል እንደሆነም ኃላፊው አስረድቷል። በእነሱ በኩል የአዲስ ሲስተም ተግባራዊ ሲሆን የልደት የጋብቻና የሞት ምዝገባዎች ከፋይዳ ጋር ትስስር ይፈጠራል ያሉት ኃላፊዋ አሁን ላይ ሲስተም ሲሻሻል በፋይዳ የታገዘ ምዝገባ ማከናወን ያስችላል ሲሉም ተናግሯል። በተጨማሪም የልደት ምዝገባ ከፋይዳ ጋር የማስተሳሰር ስራ የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት እየሰራ እንደሚገኝና የሙከራ ስራዎች የተከናወኑ መሆኑን ቴክቫ ኢትዮጵያ ከጽሕፈት ቤቱ ማረጋገጥ ችሏል። የልጆች እንደተወለዱ የልደት ምዝገባ ሲያከናውኑ የፋይዳ ልዩ ቁጥር ወጥቶላቸው ምዝገባቸው በወላጆቻቸው ስር ይሆናል። 5 ዓመት ሲሞላቸው ደግሞ የባዮሜትሪክ መረጃ የአይን የእጅ ፊት በመስጠት ምዝገባቸውን የሚያጠናቅቁበት ስርዓት እንዳለም ተገልጿል። ዘገባው የቴክቫ ኢትዮጵያ ነው። በሌላ መረጃ ክቡራን አድማጮች ከጥንቃቄ መረጃ አልፋለሁ። ፖስት ፒል በተደጋጋሚ ሲወሰድ ከማህፀን ውጭ እርግዝና ሊፈጠር እንደሚችል ተነገረ። በርካቶች ለድንገተኛ ግንኙነት የሚወሰደውን ፖስት ፒል የእርግዝና መከላከያ በየቀኑ እየወሰዱ መሆኑም ተነግሯል። በአሁኑ ሰዓት በኢትዮጵያ በርካታ ወጣቶች ለድንገተኛ ጊዜ የሚወሰደው የወሊድ መቆጣጠሪያ የሆነውን ፖስት ፒል አግባብ ባልሆነ መልኩ እየተጠቀሙ እንደሆነም ተገልጿል። ፖስት ፒል በድንገት ለሚፈጠር ግንኙነት የሚወሰድ ቢሆንም በየጊዜውና በቋሚነት የሚወስዱ ወጣቶች ቁጥር ቀላል አለመሆኑና የጎንዮሽ ጉዳት ሊያስከትል የሚችል እንደሆነ በፕላን ኢንተርናሽናል ኢትዮጵያ የኮሙኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታውን ተናግረዋል። መድኃኒቱ በተደጋጋሚ ሲወሰድ ከማህፀን ውጭ እርግዝና የሚከሰት መሆኑን በመግለጽ በተጨማሪም ረጅም ጊዜ በቆየ የፍቅር ግንኙነት ውስጥ ኮንዶም መጠቀም ማቆምን በተመሳሳይ ከእርግዝና ውጪ ለተለያዩ በሽታዎች ተጋላጭ እንደሚያደርግም ተነግሯል። በዚህም ፌስቱላ ህመም ቀዳሚውን ስፍራ እንደሚይዝም ተጠቁሟል። በኢትዮጵያ ከእርግዝናና ከወሊድ ጋር በተያያዘ መካከል በሚቻልም ሆነ ከባድ በሆኑ ምክንያቶች ህይወታቸው የሚያልፉ እናቶች ቁጥር አሁንም ቀላል የማይባል እንደሆነ በመግለጽ ይህንንም ለመከላከል ፕላን ኢንተርናሽናል ኢትዮጵያ የተለያዩ ከተሞች የጤና ተቋማትን በመገንባትና ቀጣይነት ያለው ክትትል እንዲያገኙ የማድረግ ስራ እየሰራ መሆኑን የፕላን ኢትዮጵያ ኮሙኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታውን ጨምረው ገልጸዋል። ዘገባው የብስራት ሬዲዮና ቴሌቪዥን ነው።
ክቡራን አድማጮች ከሀገር ውስጥ መረጃ መለስ ስንል ከውጭ ወደ ያስኩላችሁ አልፋለሁ። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሐሳብ መቀበሉን ገልጿል። ሐማስ የጋዛ የተኩስ አቁም ስምምነት በተመለከተ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ባቀረቡት ሐሳብ መስማማቱን አንድ የፍልስጤም ከፍተኛ ባለሥልጣን አስታውቋል። በስምምነቱ መሠረት በሐማስ የተያዙ 10 እስራኤል ታጋቾች በሁለት ቡድን ከእስር ይፈታሉም ተብሏል። በምላሹ እስራኤል ጦሯን ከጋዛ ሰርጥ በከፊል እንደምታስወጣም ተነግሯል። ሐማስ ይህንን ለ70 ቀናት የሚቆይ የተኩስ አቁም ስምምነት በአስታራቂዎች በኩል መቀበሉ የተገለጸ ሲሆን ይህም ከእስራኤል ጋር ያለው ጦርነት ለማቆም መንገድ ከፋች ነውም ተብሏል። በተጨማሪም በስምምነቱ ላይ እስራኤል ለረጅም ጊዜ በእስራት የቆዩ በመቶዎች የሚቆጠሩ ፊልስጤማውያን እንደምትለቅ ተካቷል ሲል ሮይተርስ ዘግቧል። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሐሳብ መቀበሉን አስመልክቶ በእስራኤል በኩል እስካሁን የተሰጠ መግለጫ እንደሌለም ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።